ሁላችንም ቢያንስ ይህንን አንድ ጥያቄ ራሳችንን ጠይቀናል ብዬ አስባለሁ። ወደፊት የምፈልገውን ህይወት እንዴት አድርጌ መፍጠር እችላለሁ የሚል ጥያቄ ነው። ህይወት በጣም እንግዳ በሆነ ወይንም ስትሬንጅ በሆነ መንገድ ላይ ትሄድብናለች። እንደ ድሮ አይነት ሰው አይደለንም። ነገር ግን መሆን የምንፈልገውንም ሰው ሳንሆን ቀርተናል። ያ መሃል የተባለው ቦታ ላይ ቁጭ ብለናል። የድሮ ልማዶቻችን የሉም። የድሮ ጓደኞቻችን የሉም። ድሮ ማድረግ የሚጠበቅባችሁ ነገሮች አሁን አይጠበቅባችሁም። ነገር ግን እንደዛም ቢሆን አይምሯችሁ ወደ ኋላ መለስ እያለ በተወሰነ ደረጃም ቢሆን ከድሮ ማንነታችሁ ጋር ያገናኛችኋል። ነገር ግን አሁን አዲስ ሰው መሆንን ነው የምትፈልጉት። አዲስ ሰው ለመሆን ደግሞ በባለፈው ህይወታችሁ ስታደርጉት የነበሩትን ነገሮች እንዳለ እርግፍ አድርጋችሁ ማለፍ መቻል ይጠበቅባችኋል። በድሮ አመለካከት አዲስ የሚባል ሰው፣ አዲስ የሚባል ማንነት መገንባት በፍጹም አይቻልም። አብዛኛው ሰው ስታክ ሆነው ወይንም ደግሞ በህይወት ደርቆ የሚቀረው ለዚህ ነው። አንድ ቦታ ላይ ሆናችሁ መለወጥ ማደግ ከበደኝ የምትሉት በዚህ ምክንያት ነው። የማደግ የመለወጥና አዲሱን ማንነታችሁን ወደፊት ስትፈልጉት የነበረውን ማንነት የመያዝ ጉጉቱ አለ። ነገር ግን በውስጣችሁ ውስጥ የተቀበረ የድሮ የሚባልም ደግሞ ፍርሃት ይኖራል። የድሮ እምነቶቻችሁ ይኖራሉ። የድሮ ሊሚቶቻችሁ፣ በቃ ከዚህ በላይ መሄድ አልችልም የሚለው አስተሳሰብም ይኖራል። ያለፈውን ታሪክ ተወት ማድረግ ወይንም ደግሞ መርሳት ትልቅ የሚባል እርምጃ ነው። ነገር ግን ትልቅ እርምጃ ሆነ ማለት ሙሉ እርምጃ ነው ማለት አይደለም። ሌላ የሚቀራችሁም ነገር አለ ማለት ነው። የወደፊት ህይወታችሁ የሚጠብቀው አይነት ሰው ሆናችሁ መገኘት አለባችሁ። ያንን ሰው ሆናችሁ ለመገኘት ደግሞ ማንነቱን ተላብሳችሁ ያ ማንነት የሚያደርጋቸውን ነገሮች የምታደርጉ ሰዎች መሆን ይጠበቅባችኋል። ይህንንም ደግሞ ለማድረግ ምን ያስፈልገኛል ካላችሁ ቪዥዋላይዝ ብታደርጉ ይመከራል ትለናለች ጸሐፊዋ ብሪያና ዊስት። አሁን ቪዥዋላይዜሽን በብዙ ሞቲቬሽናል ቪዲዮዎች ላይ ስለሰማችሁት ምናልባትም ጣል ልታደርጉት ወይንም እንደ ቁም ነገር ላትቆጥሩት ትችላላችሁ። ነገር ግን በኒውሮሳይንስ የተረጋገጠ ነው። በማስረጃ የተደገፈ ነገር ስለሆነ ህይወታችሁን ይለውጥላችኋል። አይምሯችሁ የሚሰራበትን መንገድ ከተገነዘባችሁ እንዴት የወደፊት ማንነታችሁ ላይ ካሁኑ መኖር እንደምትጀምሩ ትለምዳላችሁ ስትለን እኛም ልብ ብለን ማዳመጥ መቻል አለብን። ስለዚህ አሁን ቪዥዋላይዜሽን ምንድነው የሚሰጠን? የምናብ እይታ የምንለው ነገር ምንድነው የሚያመጣልን ካልን ለአይምሯችን አዲስ ሬፈረንስ ፖይንት ይሰጧል፣ መነሻ ነጥብ። አሁን የያዛችሁት ማንነት አለ አይደለ? ልክ የሆነ ነገርን ስታስቡ ከዛ ማንነት ተነስታችሁ ነው ነገሮችን በአይነ ህሊናችሁ የምትመለከቱት። ምሳሌ ልስጣችሁ። ከሀገር ወጥታችሁ ትዝናኑ፣ ደስ ይላችኋል። ነገር ግን በአይምሯችሁ ውስጥ ያንን ነገር ታስቡትና ውይ እኔ እኮ ብር የለኝም የሚል ሀሳብ ይመጣና ትተውታላችሁ። የእናንተ ሬፈረንስ ፖይንት የቱ ጋር ነው? አሁን ያላችሁ ማንነት። አይምሯችሁ ከዛ ተነስቶ ስለተመለከተው አይ ይሄ ነገር አይሆንም ብሎ እንዲተዋው አረገው። አሁን ግን ለአይምሯችሁ አዲስ የሚባል ሬፈረንስ ፖይንት ፈጥሮለታላችሁ። እናንተ የምትፈልጉትን ማንነት ተላብሳችሁ ያለውን ህይወት ተመልከቱት። እናንተ ወደፊት የምትኖሩት ህይወት አይምሯችሁ ቀድሞ ኢማጂን ያደረገው ወይንም ደግሞ በአይነ ህሊናችሁ የተመለከታችሁትን ህይወት እንጂ እናንተ በፍጹም ኢማጂን ማድረግ የማትችሉትን ህይወት ወደፊት ልትኖሩ አትችሉም። ሁሌም ቢሆን አይምሯችሁ ቀድሞ እናንተ መድረስ ያለባችሁ ቦታ ጋር ይደርሳል። ብዙ ጊዜ ሰዎች ህይወት ያልለወጥ አለ አልቀየር አለ የሚሉት ለምን ይመስላችኋል? ሁሌም ቢሆን አይምሯቸው ውስጥ ያለው ያለፈው ህይወታቸው ያለፈው ታሪካቸው ነው። ስለዚህ በትውስታ ወደ ኋላ ይመለሳሉ። በአይምሯቸው ቪዥዋላይዝ የሚያደርጉት ነገር፣ በአይነ ህሊናቸው የሚመለከቱት ነገር እንዳለ የድሮ ማንነታቸው የሚሰጣቸው ነገር ነው። ስለዚህ የወደፊት ህይወቴ ብለው ያሰቡትም ነገር ባለፈው ማንነታቸው ላይ የተመሰረተ ይሆናል ማለት ነው። ከዛም ለውጥን ማግኘት አልቻልኩም፣ ተቸገርኩ ይላሉ። ነገር ግን ችግሩ የቱ ጋር ነው? በአይነ ህሊናቸው እየተመለከቱት ያሉት ነገር ወደ ኋላ እየመለሳቸው ስለሆነ ነው። ሁሌም ቢሆን እነሱ መድረስ የሚፈልጉትን ነገር በአይነ ህሊናቸው እየተመለከቱ ቢሄዱ ኖሮ አይምሯቸው ለዛ መዳረሻ እየተዘጋጀ ይሄ ነው አዲሱ ማንነቴ ብሎ በዛ ማንነት ውስጥ እየተንቀሳቀሰ እነሱም ወደዛ አዲስ ማንነት ኢቮልቭ እንዲያድጉ ማድረግ ይችል ነበር። ስለዚህ አሁን የወደፊት ማንነታችሁን ቪዥዋላይዝ ስታደርጉ ወይንም በአይነ ህሊናችሁ ስትመለከቱ ጥርት ያለውን ምስል ማግኘታችሁን በደንብ ልታረጋግጡ ይገባል። ምሳሌ ልስጣችሁ። አዲሱ ማንነታችሁ ምን አይነት ሀሳቦችን የሚያስብ ይመስላችኋል? ከአሁኑ የተለየ ምን አይነት ባህሪዎችንስ የሚያሳይ ይመስላችኋል? ምን አይነት ልማዶችስ ይኖሩታል? የዕለት ተዕለት ህይወቱስ ምን ሊመስል ይችላል? አሁን እናንተ ቀኑን ሙሉ ከምታደርጉት ነገር የሚለውጠው ነገር ምንድን ነው? እነዚህን ሁሉ መጠየቅ መቻል አለባችሁ። መልሱንም ካገኛችሁ በኋላ እነዛን ነገሮች በአይነ ህሊናችሁ እየተመለከታችሁ አይምሯችሁ ውስጥ እንደ ማስታወሻ ልታስቀምጧቸው ይገባል። ምክንያቱም ራሳችሁን ልክ እንደ አክተር አድርጋችሁ መመልከት ነው ያለባችሁ።
አለባችሁ። ሪኸርስ ማድረግ ይጠበቅባችኋል። አንድ አክተር የሚጫወተውን ገጸ ባህሪ ሙሉ ለሙሉ መምሰል አለበት አይደለ? ለዛ ነው ቁጭ ብሎ ስክሪፕቱን ሪኸርስ የሚያደርገው፣ ያጠናዋል። ይህ ገጸ ባህሪ ምን አይነት ነገሮች አሉት፣ ምን አይነት ባህሪዎች አሉት ብሎ ሙሉ ለሙሉ ያንን ለመላበስ ነው የሚሞክረው። እናንተም አዲሱን ማንነታችሁን ሪኸርስ እያደረጋችሁ ልትላበሱት ይገባል። አይምሯችሁን በደንብ እያለማመዳችሁት ያ በአይነ ህሊናችሁ የምትመለከቱት ነገር የምርም እውነት እንደሆነ ሊያምንላችሁ ይገባል። ምክንያቱም እውነታ ስለሆነ። ታዲያ የወደፊት ህይወታችሁ የምርም እዚህች ምድር ላይ እንደምትፈልጉት ሆኖ ከመምጣቱ በፊት አይምሯችሁ ውስጥ መጀመሪያ እውነታ መሆን አለበት ማለት ነው። አይምሯችሁ ማመን ይጠበቅበታል። እንዲህ አይነት ሰው ነኝ ብላችሁ ደምድማችሁ በዛ አይነት አስተሳሰብ ውስጥ ልትኖሩ ይገባል። ለዚህ ነው ቪዥዋላይዜሽን በጣም አስፈላጊ የሆነው። ምክንያቱም ያ ህይወት የምርም ከመጣ በኋላ በአይነ ህሊናችሁ ውስጥ በአይምሯችሁ ውስጥ ስትኖሩ የነበረውን ህይወት እየኖራችሁ ነውና ለእናንተ ምንም የተለየ ወይንም አዲስ የሚባል ነገር የለውም። በቃ የለመዳችሁት ህይወት ይቀጥላል። ምክንያቱም እናንተ ከውስጥም የተለወጣችሁ የተቀየራችሁ ሰው ናችሁ። ታዲያ አሁን ቪዥዋላይዜሽን ወይንም ደግሞ በአይነ ህሊናችሁ የምትፈልጉትን ህይወት መመልከት የመጀመሪያው ስቴፕ፣ የመጀመሪያው እርምጃ ነው። ዋናው የሚባለው ለውጥ የሚከሰተው መቼ ነው? ያንን የወደፊት ማንነታችሁን እስክትሆኑ ድረስ መጠበቅ ያቆማችሁ ቀን የዛኔ ለውጡ መጣ ማለት ይቻላል። አብዛኛው ሰው ቪዥዋላይዝ ካረገ በኋላ በአይነ ህሊናው ያንን የሚፈልገውን ህይወት ካየ በኋላ የሚሳሳተው ትልቁ የሚባለው ስህተት ወደዚሁ ወደ ቀድሞ ማንነቱ ስለሚመለስ ነው። በአይነ ህሊናው ያንን ህይወት ይመለከትና አዲሱንም ማንነቱን ይቀበልና ነገር ግን አንዴ ቪዥዋላይዜሽኑን ከጨረሰ በኋላ አሁን ያ ሰው አይደለሁም፣ ነገር ግን ያ ጊዜ ከመጣ በኋላ እንዲህ አይነት ነገር ነው ማረገው ብሎ ማሰብ ይጀምራል። ይህ ማለት ምን ማለት ነው? አሁን ላይ እንደዚህ አይነት ሰው አይደለሁም ብላችሁ ለአእምሯችሁ እንደመንገር ነው። የኔ አዲሱ ማንነት ነገሮች ላይ ቶሎ ዲሳይድ ማድረግ የሚችል በተጨማሪም ደግሞ የሚጠቅመውና የማይጠቅመውን ነገር የሚለይ የማያስፈልጉ ሰዎችን የማያስፈልጉ ነገሮችን ከህይወቱ ወዲያውኑ ነው የሚያወጣ መስመሩን የሚያሰምር ጊዜውን የማያባክን በተጨማሪም ህይወቱ የምር ምን እንደሆነችና ለምን እንደሚሰራም የሚያውቅ ነው ብላችሁ የወሰናችሁ ሰዎች ከሆናችሁ አሁን ያንን ማንነት ተላብሳችሁ መንቀሳቀስ ይጠበቅባቸዋል። በአይነ ህሊናችሁ እንደዛ አይነት ሰው ስትሆኑ ኢማጂን ስላረጋችሁ ብቻ ነገሩ ማብቃት የለበትም። በአይነ ህሊናችሁ ከተመለከታችሁት ነገር በኋላ የምርም እንደዛ ሰው አክት እያረጋችሁ ነው መንቀሳቀስ ያለባችሁ። ህይወታችሁን በዛ አዲስ ሬፈረንስ ፖይንት መጀመር አለባችሁ። ታዲያ አሁን ብሪያና ዊስት እነዚህን ነገሮች የምርም ተግባራዊ ለማድረግ 5 የሚባሉ ነጥቦችን ልሰጣችሁ እችላለሁ ትለናለች። የመጀመሪያው የወደፊት ማንነታችሁ ምን አይነት ነገሮችን ያደርግ ነበረ? እነዛን ነገሮች ታስቡና አሁኑኑ እነዛን ነገሮች ማድረግ ትጀምራላችሁ። የወደፊት ማንነታችሁ ጊዜውን ማያባክን ከሆነ አሁን ለምን ጊዜያችሁን ታባክናላችሁ? የወደፊት ማንነታችሁ በማይጠቅሙ ልማዶች ሳይሆን በሚጠቅሙ ልማዶች የተገነባ ሰው ከሆነ እናንተም ደግሞ በህይወታችሁ ውስጥ የሚጠቅሟችሁን ልማዶች ብቻ እያደረጋችሁ ታልፋላችሁ። ምንም አይነት ነገር ይሁን የወደፊት ማንነታችሁ የሚያደርጋቸውን እንደ ቫልዩ የሚቆጥራቸውን ዋጋ የሚሰጣቸውን ነገሮች እንዳለ አሁን ላይ ሆናችሁ የምታደርጉ መሆን አለባችሁ። አንድ ይህንን ካደረጋችሁ በኋላም ወደ ሁለተኛው እናልፋለን። ያም ደግሞ ከራሳችሁ ጋር ግልጽ መሆን ነው ትለናለች። ድክመቶቻችሁን ለራሳችሁ ለመሸፈን አትሞክሩ። ምን አይነት ድክመት እንዳላችሁ፣ ምን አይነት ጥንካሬ እንዳላችሁ ለራሳችሁ በደንብ በግልጽ ልታሳዩት ይገባል። መጀመሪያ ከራሳችሁ ጋር ሳትደባበቁ እውነቱን ስታወሩ ነው ለውጥ ሊመጣ የሚችለው። ታዲያ ወደ ሶስተኛው ስናልፍ በዚህ መንገድ ላይ ከሄዳችሁ አይቀር አንድ የሚያጋጥማችሁ ነገር አለ። ለዛም ነው ይሄንን ምነግራችሁ ትለናለች። ለመወደድ ዝግጁ ሆናችሁ መሄድ የለባችሁም። አብዛኛው ሰው እናንተን የማይወድ ሰው ነው የሚሆነው። ስለዚህ ለዛም መዘጋጀት ይጠበቅባችኋል ምትለን። ብሪያና ለምንድን ነው እንደዚህ ያለችው ብለን ልንጠይቅ እንችላለን። ነገር ግን ምንድን ነው እዚህ ጋር አቺቭ ልናደርግ የሞከር ነው ብለንም ደግሞ ራሳችንን መጠየቅ ነው። ህይወታችንን ለመለወጥ ነው አይደለ እየሞከርን ያለ ነው። ህይወታችንን ለመለወጥ የምንሞክር ከሆነ ደግሞ ቢያንስ የድሮ ማንነታችንን ትተናል፣ አዲስ ሰው ለመሆን እየሞከርን ነው ብለን ማሰብ እንችላለን። ታዲያ በድሮ ማንነት የሚያውቁን ሰዎች አሁንም እንደ ድሮ እንድንሆን ይጠብቃሉ። ያንን ደግሞ ማድረግ የምንችል አይነት ሰዎች ሳንሆን ስንቀር ከኛ ጋር ያላቸው ግንኙነት ትንሽ እየሻከረ ይመጣል። ይህ ማለት እነሱ ለኛ ያላቸውን ፍቅር እየቀነሱ ይመጣሉ። ያም ደግሞ ሊደንቀን አይገባም። ምክንያቱም እኛም የድሮ ሰው አይደለንም፣ እነሱም ደግሞ አዲሱን ሰው እንዲህ በቀላሉ ሊቀበሉን ይችላሉ ብለንም መጠበቅ የለብንም። አራተኛ ብላ ያስቀመጠችው አክት ኢንቴንሽናሊ ኢቨን ኢን ስሞል ዌይዝ ብላ ነው ያስቀመጠችው። ይህ ማለት በምታደርጉት ነገር እንዳለ እያንዳንዱ ነገር በዓላማ ይደገፍ ወይንም ደግሞ አስተውላችሁ ልብ ብላችሁ የምታደርጉት ነገር ይሁን፣ ጥቃቅን ነገሮችም ቢሆኑ ትላለች። ከዚህ በመቀጠል በአምስተኛ ደረጃ ይህ ቀጣይነት ያለው ስራ ስለሆነ ራሳችሁን ኮሚት ልታደርጉ ይገባል። በቃ ራሳችሁን ለዚህ ነገር ሰጥቻለሁ፣ አዲስ ሰው ለመሆን ስለቆረጥኩ፣ ውስጤን እያደስኩ
በውስጤ መስራት ያለብኝን ነገር እያደረግኩ የምርም ደግሞ ከውስጥ እያደግኩ መምጣት አለብኝ ብላችሁ ልትወስኑ ይገባል። የወደፊት ማንነት እንዴት ነው የሚገነባው ብላችሁ ብትጠይቁ በእንደነዚህ አይነት ማይክሮ ዲሲዥኖች ነው፣ ወይንም ደግሞ ማይክሮ ቾይስስ ይሉታል። ጥቃቅን የሚባሉ ውሳኔዎችና ጥቃቅን የሚባሉ ምርጫዎችን እየመረጥን ነው። ምን አይነት ምርጫዎች፣ ምን አይነት ውሳኔዎች ካልን ከወደፊቱ ማንነታችን ጋር ያልተነጣጠለውን ወይንም በአንድ መስመር ላይ ያለውን ውሳኔዎች። ታዲያ አሁን የድሮ ማንነታችሁ አሁንም መኖር ይፈልጋልና እናንተን ያስቸግራችኋል። አትርሱኝ ብሎ ማስቸገሩ አይቀርም። ስለዚህ አሁን ያንን ደግሞ ለማስወገድ ማድረግ ያለብን 4 የሚባሉ ወሳኝ ነገሮች እንዳሉ ትነግረናለች። የመጀመሪያው ስቶፕ አውትሶርሲንግ ዩር ኢሞሽንስ ነው የምትለን። ለምሳሌ ከሰዎች ቫሊዴሽንን መጠበቅ የለባችሁ። ይሄ ነገር ትክክል ነው አድርገው፣ ይሄ ነገር ትክክል አይደለም አታድርገው እስኪሏችሁ ለምን ትጠብቃላችሁ? በራሳችሁ መወሰንን ልመደው። በውስጣችሁ የፍርሃት ስሜት ከተሰማችሁ ሰው መጥቶ የምርም እንዲያባብላችሁ ወይንም ደግሞ የሆነ ኢንሳይት እንዲሰጣችሁ አትጠብቁ። ራሳችሁን የምታማክሩ አይነት ሰዎች መሆን ይጠበቅባችኋል። ሁለተኛው ነገር ደግሞ ፕሪንሲፕልስ ኦቨር ኢንስፓይሬሽንስ የምትለው ነገር ነው። ይህ ማለት ምን ማለት ነው? ኢንስፓይሬሽንን ልክ እንደ ሞቅታ አድርጋችሁ ተመልከቱት። አንድ ሰው እናንተን ኢንስፓየር ሊያደርጋችሁ ይችላል። የተነሳበት ቦታ፣ በተጨማሪም ደግሞ አሁን ላይ ያለበትን ቦታ ስትመለከቱ ምን አይነት ህይወት ነው፣ ምን አይነት ታሪክ ነው ብላችሁ ልትደመሙ ኢንስፓየርም ልትደረጉ ትችላላችሁ። ነገር ግን ይህ ስሜት በእናንተ ውስጥ አይዘልቅም፣ አይቆይም። ወደ ፕሪንሲፕል ማለፍ አለባችሁ። ፕሪንሲፕል ማለት መርህ ነው። መርህ ደግሞ አይለቅም። እድሜ ልካችሁን አብሯችሁ ሊቀጥል የሚችል ነገር ነው። ባህሪዎቻችሁ በምን ምክንያት የመጡ ናቸው ካላችሁ ባላችሁ መርህ የተነሳ ነው። ስለዚህ መርሆቻችሁ ባህሪዎቻችሁን ኢንፍሉዌንስ የሚያደርጉ ከሆነ ወይንም ባህሪዎቻችሁ ላይ ተጽዕኖ የሚያሳድሩ ከሆነ ባህሪዎቻችሁም ደግሞ አይደንቲቲያችሁ ላይ ማንነታችሁ ላይ ተጽዕኖ እያሳደሩ ይመጣሉ። ሶስተኛ ማወቅ ያለባችሁ ነገር ፐርፐስ የተባለው ወይንም ዓላማ የተባለው ነገር ፊክስድ ላይሆን ይችላል። በቃ አንድ ነገር ነው ብላችሁ ብቻ ላታልፉት ትችላላችሁ። እናንተ ባደጋችሁና እየተለወጣችሁ በመጣችሁ ቁጥር ዓላማችሁም ፐርፐሳችሁም እያደገና እየተለወጠ ይመጣል። ስለዚህ አሁን ላይ ያላችሁን ማንነት እንደያዛችሁ ምንድን ነው ዓላማዬ ብላችሁ የምትጠይቁ ከሆነ ዓላማችሁን ለማወቅ ምናልባት አሁን ላይ ልለፋለት የምችለው ወይንም ደግሞ ስትራግል ላረግለት የምችለው ነገር ምንድን ነው ብላችሁ መመልከት አለባችሁ። አይኔንም ብጨፍን የኔ ምርጡ ማንነት አሁን ላይ ምን ሊመስል ይችላል ብላችሁም ጠይቁ። መልሳችሁ ስለ ዓላማችሁ ግልጽ የሆነ ምስልን ይሰጣችኋል። ሶሻል ሚዲያ የሚባል ነገር ከነገ ጀምሮ ባይኖር ኖሮ ምን አደርግ ነበር ብላችሁም ደግሞ መጠየቅ አለባችሁ። ከዚህ በተጨማሪም ደግሞ እዚህች ምድር ላይ ምን አይነት ተጽዕኖን አሳርፌ ማለፍ እፈልጋለሁ ብላችሁ ጠይቁ። ዕለት ተዕለት ማድረግ የምትፈልጓቸውንም ነገሮች አስቡ። ምን አይነት አክቲቪቲዎች ያስደስቷቸዋል ወይም ምን አይነት አክቲቪቲዎችን ብታደርጉ ለእናንተ የተሻለ ነው? እነዚህን ጥያቄዎች የበለጠ በጠየቃችሁ ቁጥርና ውስጣችሁንም ደግሞ ማዳመጥ ከቻላችሁ መልስን እየሰጣችሁ ሲሄድ የበለጠ ዓላማችሁን ግልጽ እያደረገላችሁ ይመጣል። የሰው ልጅ ዓላማ የሚመጣው ከ3 ነገሮች ነው ማለት እንችላለን። ከክህሎታችሁ፣ ከፍላጎታችሁ፣ በተጨማሪም ዓለም ከሚያስፈልጋት ነገር። በዚህች መሀል ላይ ያገኛችኋት መልስ ምናልባትም የእናንተ ዓላማ ትሆናለች። አራተኛ የሚባለው ነጥብ ደግሞ ስሜቶቻችሁ እናንተን ጋይድ እንዲያደርጓችሁ እንዲመሯችሁ መፍቀድ ነው። ለምሳሌ ኔጌቲቭ የሚባል ኢሞሽን ከተሰማችሁ፣ መጥፎ ስሜት ከተሰማችሁ ያንን እንደ ምልክት መጠቀም አለባችሁ። እዚህ ጋር አልዳናችሁም መዳን አለባችሁ የሚልን ምልክት እያያችሁ ነው ማለት ነው። በተጨማሪም ፍርሃታችሁን ገልጦ የሚያሳያችሁ ቦታ ነው። እዚህ ጋር ፈርታችኋል፣ የፈራችሁት ይህንን መጋፈጥ ስለሆነ ነው እንዲህ ሪያክት እያደረጋችሁ ያላችሁት ይላችኋል። በተጨማሪም ደግሞ መለወጥና መቀየር ያለባችሁን የድሮ ያለፈባቸውን እምነቶች የምትለውጡበትን ምልክት ነው። እነዚህን ስሜቶች አልሰማም ብላችሁ ልታፍኗቸው ትችላላችሁ። አፈናችሁት ማለት ግን ተመሳሳይ ቦታ ላይ ወደ ድሮ ማንነታችሁ ተመለሳችሁ ማለት ነው። እናንተ ደግሞ ማደግ የምትፈልጉ ከሆነ ግዴታ ማዳመጥ መቻል አለባችሁ። እነዛን ኢሞሽኖች፣ እነዛን ስሜቶች መጋፈጥ መቻል ይጠበቅባችኋል። አሁን የራሳችሁን ህይወት የገነባችሁ ሰዎች ሆናችኋል። ወደ ፈለጋችሁትም ማንነት መጥታችኋል። ነገር ግን የቀረ አንድ ስቴፕ አለ። የህይወታችሁ መሪም ደግሞ መሆን መቻል ይጠበቅባችኋል። ቢውልድ አድርጋችኋል፣ ነገር ግን ሊድ ማድረግም ደግሞ ይጠበቅባችኋል። ሊድ ለማድረግ ደግሞ አንድ ነገር ያስፈልጋችኋል። ራሳችሁን ድጋሚ ማመን መቻል ይጠበቅባችኋል። ሶልፍ ትረስት ግዴታ ያስፈልገናል። ስለዚህ አሁን ራሳችሁን እንዴት ነው የምትመሩት? ስሜታችሁን በመምራት አይምሯችሁን በመምራትና ባህሪዎቻችሁንም በመምራት ይሆናል። ታዲያ መምራት ከምን ይጀምራል ካላችሁ ስሜትን ከመግዛት ነው። ኢሞሽናል ሬጉሌሽን ግዴታ ያስፈልገናል። ምክንያቱም ስሜት ያለምንም ማስጠንቀቂያ ወዲያው ብድግና ጥፍት የሚል ነገር ነው። ያንን ደግሞ እንዲከሰትብን አንፈልግም። ስለዚህ ምንም አይነት ስሜት ሲሰማን ያንን ስሜት መጀመሪያ
መጀመሪያ ማወቅ መቻል ይጠበቅብናል። የንዴት ስሜት ነው? የቅናት ስሜት ነው? ምንም አይነት ስሜት ይሁን እንወቀው። ጀጅ ግን ማድረግ አንችልም፣ ወይንም ደግሞ ራሳችን ላይ ልንፈርድ ወይንም ለምን ይሄ ስሜት ተሰማኝ ልንል ግን አይገባም። አንድ አክኖሌጅ ካረግነው ወይንም ካወቅነው በኋላ እንዴት ሪያክት ማድረግ እንዳለብን፣ እንዴት ምላሽ መስጠት እንዳለብን ማወቅ አለብን። ያንንም ደግሞ የምናደርገው ኢንቴንሽናሊ ነው፣ አስተውለን ልብ ብለን። ከዚህ በኋላ ኢሞሽናችሁን ወይንም ስሜታችሁን ልክ እንደ ሲግናል እንደ ምልክት መመልከት ትጀምራላችሁ። አዲስ ስሜት መጣ ማለት ያንን ልብ ማለት አለባችሁ ማለት ነው። ልብ ካላችሁም በኋላ አስባችሁ አስተውላችሁ ምርጫ ትመርጣላችሁ። እሺ እንዲህ ተሰማኝ፣ ምን ላድርግ? ይህንን ስታደርጉ ነው ራሳችሁ ላይ ያላችሁን እምነት እየጨመራችሁ የምትመጡት። ስሜቱ እንደተሰማችሁ ወዲያውኑ ነው ምን እንደተሰማችሁ እንኳን ሳታውቁ ሪያክት የምታደርጉ ከሆነ፣ በድንጋጤ ጨርቃችሁን የምጥሉ ከሆነ የዛኔ ለራሳችሁ ያላችሁ እምነት ዝቅ እያለ ይመጣል። ኢሞሽናችሁ ሬጊሌት ካረጋችሁ መምራት ከቻላችሁ ግን ራሳችሁ ላይ ያላችሁ እምነት ከፍ እያለ ይመጣል። በገነባችሁት ህይወትን መሰረት ቀጥ ብላችሁ የምትንቀሳቀሱት፣ በዛ ህይወት መሰረትም የምታልፉት ራሳችሁን ሙሉ ለሙሉ ማመን ስትጀምሩ ነው። በመጽሐፉ መጀመሪያ ላይ የሁላችንም ችግር ምንድን ነው ብላን ነበር ብሪያና? ሰልፍ ሳቦታጅ ወይንም ራሳችንን ማሰናከል። ራሳችንን ደግሞ የምናሰናክለው ለምንድን ነበር? ራሳችን ላይ ያለን እምነት እየተሸረሸረ ስለነበረ ነው። ስለዚህ አሁን ራሳችን ላይ ያለውን እምነት መልሰን ካገኘን ራሳችንን ማሰናከል እናቆማለን ማለት ነው። በብሪያና ዊስት የተጻፈውን The Mountain is You ወይንም ተራራው እናንተ ናችሁ የተሰኘውን መጽሐፍ በ4 ክፍሎች በዚህ መንገድ ተመልክተናል። የመጨረሻው ክፍል ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።